ሰላም ቤተሰቦቻችን ከመንግስት የኮንዶሚኒየም ቤቶች ጎን ለጎን ከባንክ ጋር የተያያዘ አዲስ የቤት መርሃ ግብር ተግባራዊ መደረግ መጀመሩ ታውቋል። የመኖሪያ ቤት ፈላጊዎች በግል የባንክ አካውንታቸው ገንዘባቸውን ቆጥበው የሚፈልጉት አይነት ቤት ተሰርቶላቸው የሚወስዱበት አዲስ ፕሮጀክት መሆኑን ለማወቅ ችለናል። በሌላ በኩል ደግሞ ከቀበሌ መታወቂያ ጋር በተያያዘ አዲስ አሰራር ተግባራዊ መደረጉን የደረሰ መረጃ ያመለክታል። በዚህም መሰረት በአንድ የቤት ቁጥር እስከ 20 የሚደርሱ ሰዎችን ለመታወቂያ ማስመዝገብ የሚፈቅደው አሰራር ተግባራዊ መደረጉን የታወቀው። እነዚህ የሰዓቱ ዋና ዋና ዜናዎች ናቸው። አሁን ዝርዝሩን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከመንግስት የኮንዶሚኒየም ቤቶች ጎን ለጎን ከባንክ ጋር የተያያዘ አዲስ የቤት መርሃ ግብር ተግባራዊ መደረግ መጀመሩ ታውቋል። የመኖሪያ ቤት ፈላጊዎች በግል የባንክ አካውንታቸው ገንዘባቸውን ቆጥበው የሚፈልጉት አይነት ቤት ተሰርቶላቸው የሚወስዱበት አዲስ ፕሮጀክት መሆኑን ለማወቅ ችለናል። ቤት ፈላጊዎች ቤቱ ተጠናቆ ካርታ ሲረከቡ ብቻ ገንዘቡን ለቤት ገንቢው እንደሚያስተላልፉም ተገልጿል። በሪል ስቴትና የተለያዩ ትላልቅ የህንፃ ግንባታ ፕሮጀክቶች የረጅም ጊዜ ልምድና ታማኝነት ያለው ኮምፓስ ፕሮፐርቲስ ከጎ ቤቶች ባንክ ጋር በጋራ ተግባራዊ የሚያደርጉትን በአይነቱ አዲስ የሆነ የቤት ግንባታ ፕሮጀክት ይፋ አድርገዋል። በሌላው ዓለም የሪል ስቴት ዘርፍ በስፋት ስራ ላይ ቢውልም በሀገራችን ግን እስካሁን ያልተተገበረ አሰራር መሆኑን የኮምፓስ ፕሮፐርቲስ የስራ ኃላፊዎች ገልጸዋል። ይህ አዲስ ፕሮጀክት ቤት መግዛት የሚፈልግ ግለሰብ በቅድሚያ 500 ሺህ ብር ተቀማጭ በማስገባትና በሚፈለገው የቤት ካሬ መሰረት በየወሩ በራሱ ስም በጎ ቤቶች ባንክ ደብተር ከፍቶ መቆጠብ የሚጠበቅበት ሲሆን ለቁጠባው 15 በመቶ ወለድ እንደሚታሰብለት ተገልጿል። በዚህ ሂደት ውስጥ ግን ገንዘቡ በራሱ በግለሰቡ አካውንት የሚቀመጥ እንጂ ወደ ኮምፓስም ሆነ ወደ ጎ አካውንት የሚገባ ምንም አይነት ገንዘብ አይኖርም ተብሏል። በተጨማሪም ቤት ፈላጊው በሚፈልገው የጊዜ ገደብ ቤቱ ተጠናቆ መረከብ የሚችል ሲሆን ካርታ ሲረከብ ብቻ ገንዘቡን ከራሱ የቁጠባ ሂሳብ ወደ ቤት ገንቢው እንደሚያስተላልፍ ተነግሯል። ግለሰቡ የቆጠበውን ገንዘብ ማውጣት ከፈለገም ገንዘቡን ማውጣት በፈለገበት ሰዓት ለባንኩ ቀድሞ በማሳወቅ ገንዘቡን ማውጣት እንዲችል አሰራር ተቀምጧል። በተጨማሪም ለዚህ አገልግሎት ምንም አይነት የአገልግሎት ክፍያ አይጠየቅበትም ተብሏል። የባንክ እገዛ የሚፈልግ ደንበኛም ቀሪ ክፍያውን ከባንክ ጋር በማያያዝ ቤቱን መረከብ እንደሚችልና የቤቱን ካርታ እስኪረከብ ድረስ ያስቀመጠውን ገንዘብ ከፍተኛ ወለድ እንደሚኖረውም ተገልጿል። ይህ አይነቱ አሰራር በሀገር ውስጥ ካሉ ከሪል ስቴት ጋር ተያይዘው በተደጋጋሚ የሚሰሙ ቅሬታዎችንና ችግሮችን በእጅጉ ይቀርፋል የሚል እምነት እንዳላቸውም ኮምፓስ ፕሮፐርቲስ እና ጎቤቶች ባንክ ጠቁመዋል። የአዲስ አበባ ከተማ አስተዳደር በበኩሉ በዘንድሮ ዓመት በርካታ ቤቶችን ለመገንባት አቅዶ ወደ ስራ መግባቱን ይፋ አድርጓል። ከዚህ በፊት የቤት ልማት ፕሮጀክት በከተማ አስተዳደሩ በጀት ተከናውኖ እንደማያውቅ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። እሳቸው የሚመሩት አስተዳደር የከተማዋን የነዋሪዎች የመኖሪያ ቤት ፍላጎት ለመመለስ በዘንድሮ በጀት ዓመት ልዩ ትኩረት ሰጥቶ ወደ ስራ መግባቱን ገልጸዋል። በከተማዋ ታሪክ ለመጀመሪያ ጊዜ ለቤቶች ግንባታ 27 ቢሊዮን ብር በጀት የከተማ አስተዳደሩ ማጽደቁን በመጠቆም የከተማ አስተዳደሩ ያለበትን የባንክ ውዝፍ ዕዳ ከመክፈል ጎን ለጎን ያጸደቀውን በጀት ለቤት ልማት ጥቅም ላይ እያዋለ መሆኑን አስረድተዋል። ልዩ ትኩረት በተሰጠው በዚህ የመኖሪያ ቤት ልማት ፕሮጀክት በመንግስትና የግል አጋርነት መርሃ ግብርና የከተማ አስተዳደሩ በሚመድበው በጀት በ2018 ዓ.ም 100 ሺህ ቤቶችን ለመገንባት መታቀዱን የገለጹት ከንቲባዋ ከዚህ ውስጥም የ97 ሺህ ቤቶች ግንባታ ባለፉት 6 ወራት ውስጥ ተጀምሮ በተለያየ የአፈጻጸም ደረጃ ላይ እንደሚገኝ አስረድተዋል። እነዚህም ቤቶች በእቅዱ መሰረት በ2018 በጀት ዓመት ለማጠናቀቅ ርብርብ እየተደረገ መሆኑን የተናገሩት በፌዴራል መንግስት ደረጃ በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶችን ለመገንባት እቅድ መያዙን ያስታወሱት ከንቲባዋ ከዚህ የፌዴራል መንግስት የቤት ልማት እቅድ ውስጥ አዲስ አበባ የአንበሳውን ድርሻ እንደምትይዝ አስረድተዋል። እየተከናወነ የሚገኘው የ100 ሺህ ቤቶች ግንባታ ላይ በፌዴራል መንግስት የታቀደው የ5 ዓመት የቤት ልማት ፕሮጀክት ሲታከልበት የአዲስ አበባ ከተማን የመኖሪያ ቤት ፍላጎት ትርጉም ባለው መልኩ ሊመልስ እንደሚችልም ነው ያስረዱት። እየተከናወኑ በሚገኙት የቤት ልማት ፕሮጀክቶችና የኮሪደር ልማት ስራዎች ብቻ ከ250 ሺህ በላይ ለሚሆኑ ነዋሪዎች ጊዜያዊ የስራ ዕድል መፈጠሩንም ከንቲባዋ ተናግረዋል። በሌላ በኩል ደግሞ ከቀበሌ መታወቂያ ጋር በተያያዘ አዲስ አሰራር ተግባራዊ መደረጉን የደረሰ መረጃ ያመለክታል። በዚህም መሰረት በአንድ የቤት ቁጥር እስከ 20 የሚደርሱ ሰዎችን ለመታወቂያ ማስመዝገብ የሚፈቅደው አሰራር ተግባራዊ መደረጉን የታወቀው የአዲስ አበባ ከተማ የነዋሪነት መታወቂያን ለማግኘት በአንድ የቤት ቁጥር ከቤተሰብ አባላት ውጭ የሆኑ እስከ 20 የሚደርሱ ሰዎችን ማስመዝገብ እንደሚቻል የከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ኤጀንሲው ለልጆች ምዝገባ ምንም አይነት የቁጥር ገደብ ባያስቀምጥም ከቤተሰብ አባል ውጭ ሆነው ለሚመዘገቡ ግለሰቦች የቁጥር
የቁጥር ጣሪያውን 20 ሰዎች እንደሆነ አስቀምጠዋል። የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹመኝ እንደተናገሩት ይህ የቁጥር ገደብ የተበጀው በቤት ባለቤቶችና በተመዝጋቢዎች መካከል የሚፈጠረውን ያልተገባ የገንዘብ ድርድርና ማጭበርበር ለመከላከል እንደሆነ ተጠቁመዋል። አንዳንድ ግለሰቦች የቤቱ ባለቤት ሳያውቅ በቅጽ ላይ ሰዎችን በማስመዝገብና በኋላም አሰርዛለሁ በሚል ማስፈራሪያ ገንዘብ እንደሚጠይቁ የተናገሩት ዳይሬክተሩ ይህንን መሰል ህገወጥ ድርጊት ለመግታትም አጠቃላይ አሰራሩን ወደ ቴክኖሎጂ የማዞር ስራ እየተከናወነ እንደሆነ ጠቁመዋል። በአዲሱ መመሪያ መሰረት ከክፍለ ሀገር በመሸኛ መጣው መታወቂያ ማውጣት የሚፈልጉ ሰዎች በከተማዋ 3 ወር መቆየትና በቅጽ ላይ የሚያስመዘግባቸው የቤት ቁጥር ማግኘት ይኖርባቸዋል ተብሏል። የተቀመጠውን የ20 ሰዎች ገደብ አልፈው የሚመዘግቡ ሰራተኞች ላይ ጥብቅ አስተዳደራዊ እርምጃ ይወሰዳል የተባለ ሲሆን በመሸኛ የሚሰጡ መታወቂያዎችን በተመለከተም ከአንድ ክፍለ ከተማ ወደ ሌላ ክፍለ ከተማ የሚደረጉ ዝውውሮች መረጃቸው በበይነ መረብ የተሳሰረ በመሆኑ አሰራሩን ቀልጣፋ ያደርገዋል ተብሏል። በሌላ በኩል ደግሞ ለትራንስፖርት አገልግሎት መኪና ለመግዛት ያሰባችው አዲስ አሰራር መዘርጋቱን ሰምተናል። በዚህ አሰራር መሰረት አነስተኛ ታክሲዎች ከስራ ውጭ ሊደረጉ መሆኑን አውቀናል። በመዲናዋ የህዝብ ትራንስፖርት ታክሲ ላይ ለመሰማራት ቢያንስ 25 ወንበር ያላቸው ተሽከርካሪዎችን መጠቀም ብቻ ፈቃድ እንደሚያሰጥ ተገልጿል። በመዲናዋ ያሉት ሰማያዊ በነጭ ኮድ አንድ የህዝብ ማመላለሻ ታክሲዎች በአገልግሎት ብዛት በማርጀታቸው መቀየር እንደሚገባቸው የአዲስ አበባ ትራንስፖርት ቢሮ አስታውቀዋል። ኮድ አንድ ታክሲዎቹ ከዚህ ቀደም ከ12000 የሚበልጥ ቁጥር የነበራቸው ሲሆን አሁን ላይ ደግሞ በተለያዩ ምክንያቶች ቁጥራቸው ወደ 4000 መውረዱን የትራንስፖርት ቢሮ ኃላፊው አቶ ያብባል አዲስ ገልጸዋል። አሁን ላይ ለመዲናዋ ገጽታ ብሎም ለነዋሪዎች ደህንነት ሲባል ታክሲዎችን መቀየር የሚያስፈልጋቸው ሲሆን የተሽከርካሪ ባለንብረቶቹ የተሽከርካሪ ቅያሪ ማድረግ እንደሚገባቸው ነው የተናገሩት። የተሽከርካሪ ቅያሪ ለማድረግ መንግስት ብድር በማመቻቸትና ከቀረጥ ነጻ በሆነ መንገድ ተሽከርካሪ እንዲያገኙ ድጋፍ እንደሚያደርግ አቶ ያብባል ጠቁመዋል። በሌላ በኩል ደግሞ ወደ ታክሲ አገልግሎት መግባት የሚፈልጉ አካላት ከዚህ በኋላ ፈቃድ ለማግኘት ከ25 ወንበር በላይ ያላቸው መኪናዎችን እንዲሁም በኤሌክትሪክ የሚሰሩ መኪናዎችን በቅድሚያ ማሟላት እንደሚገባቸው የአዲስ አበባ ትራንስፖርት ቢሮ አመልክተዋል። ከዚህ ጎን ለጎን የትራንስፖርት ሚኒስቴር ያረጁ ተሽከርካሪዎችን ከሀገር ውስጥ መንገዶች ለማስወጣት እየተንቀሳቀሰ መሆኑ የተነገረ ሲሆን በቅርቡ በኢትዮጵያ መንገዶች ላይ የሚገኙ ያረጁ መኪናዎችና የጭነት መኪናዎች ከአገልግሎት ውጭ ሊሆኑ ይችላሉ ተብሏል። አዲሱ የትራንስፖርትና ሎጂስቲክስ ሚኒስቴር የተሽከርካሪ ልቀት ብክለት ቁጥጥር መመሪያ የግሪን ሃውስ ጋዝ ልቀት መስፈርቶችን የማያሟሉ መኪናዎችን ቀስ በቀስ ከአገልግሎት ውጭ የሚያደርጉ የአስተዳደራዊ እርምጃዎችን ይዟል። አዲሱ መመሪያ እንደሚያመለክተው ማንኛውም አዲስ ወይም ያገለገለ መኪና አስመጪ፣ ሰብሳቢ ወይም አምራች መኪናዎቹ የጋዝ ልቀት መስፈርቶችን ማሟላታቸውን ማረጋገጥና ለእያንዳንዱ መኪና የማረጋገጫ የምስክር ወረቀት መስጠት ይጠበቅባቸዋል።